ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም መዶጉቱን harga kena dajalani harga kena dajalani tergamar tidak ayah harga kena kisani ayah orang negara mana cari umat Allah kita ni lupa tu orang tidak bisa itu tergawali kabina umat umat ini tu kasu rawali kabina orang tidak bisa hari jalan fikir macam ni demo tereka በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ በሁለቱም ቻናሌ ላይ ያለውን መርሃ ግብር ለትውልድ እንዲደርስ መቼም እያንዳንዳችን ሞት ተሸክመን አልፈናልና እያለፍን አለንና በእውነት ለመናገር እንደ አካል እንደ ብልት እንደ ቅርንጫፍ ሁሉ ነገር ተሰምቶን እውነትን እያልን ዘመናችንን እንድንጨርስ ይሁን። ስለዚህ ባክ ቱ ዘ ኦሪጂን በሚለው የቴሌግራም ግሩፕ ላይ እንግዲህ አንዳንድ ኢንፎርሜሽኖችን በዛ ላይ እናጋራለን። እዚህ ጋር ደግሞ በተጻፈው የቴሌግራም ቁጥር ሁላችሁም ሐሳብ ካላችሁ እንድትቸሩን እኛም የምንሰጣችሁን መረጃ በዛ መቀባበል እንችላለን። እንዴት ናችሁ? እኔ መዶጉቱን harga kena dajalani harga kena dajalani tergamar tidak ayah harga kena kisani ayah orang negara mana cari umat Allah kita ni lupa tu orang tidak bisa itu tergawali kabina umat umat ini tu kasu rawali kabina orang tidak bisa hari jalan fikir macam ni demo tereka እንግዲህ ተወዳጆች እንዳያችሁት ነው። ገና የታቀደ ብዙ ነገር አለ። ሁላችንም መንቃት አለብን። ሁሉ በየደብሩ ሁሉ ባለበት ቦታ ሁሉ መጸለይ፣ ራሱን መጠበቅ የዕለት እንቅስቃሴ መሆን አለበት። የቋንቋ ትርጉም ያላችሁ እንግዲህ የስልክ ምክክራቸውን በእንዲህ ሁኔታዎች አሉና ሁሉም ደግሞ እየሰማ ላልሰማ እንዲያጋራለን የጥንቃቄ መልእክት እንነጋገራለን። እንግዲህ ቀጣይ የማቀርብላችሁ ሐሳብ በሐረሪ ወይም ለሐረሪ ቀጣይ ከሐረሪ ቀጥሎ ሐረሪ ነው። አንድ ደግሞ ወሎ የሚደረጉ ሐሳቦች እንዳሉ ይታወቃል እና ሐረሪና ወሎ ላይ የታቀደውን ነገር እያሰማናችኋልና ስለ ሐረሪ ጥቂት እንበላችሁ። ከዚህ ጋር በተያያዘ ትላንትና እንደደረሰን መረጃ አለ። በተለይ በሐረር እና በአርሲ አዋሳኝ በሆኑ ቦታዎች ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የሚደርሰው ሰቆቃ ተጠናክሮ መቀጠሉን የሚያሳይ ነው። በተለይ በሐረር በአንጫር ወረዳ በሚገኙ 20 ቀበሌ ውስጥ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ከባድ ማስጠንቀቂያ የደረሰ ነው። አንዳንዶቹ ለቀው ሄደዋል። ለአንዳንድ ካህናቶች ደብዳቤ ደርሰዋል። በ3 ቀን ውስጥ ሃይማኖታችሁን ቀይራችሁ ካልሰለማችሁ ከባድ ችግር ይገጥማችኋል ተብለዋል። እባካችሁ ድምፅ ሁኑን ያሉት በተለይ በአንጫር ወረዳ በበዳዴ ከተማ በዳንዲ ቀበሌ ልዩ መጠሪያው ካቺክና ደራር ክርስቲያኖች ተዘርፈው ተገለዋል፣ የቀሩትም ተሰደዋል ብለዋል። በሚዳግድ ቀበሌ 13 ልዩ ቦታው ጨፋ
ቆሬ ቀርጫና ሀብሮ የክርስቲያኖች ቤቶች ተቃጥለዋል። የተረፉት ንብረታቸውን ተዘርፈው ሸሽተዋል። አዛውንቶች ታርደዋል፣ የተቃጠሉም አሉ ብለዋል። ወደሳ ቀበሌ 16 መቃወንዝ ያሉት ክርስቲያኖች እንደዚሁ መሰደዳቸውን ገልጸዋል። ዳንሴ እንዲሁም ቀበሌ 14 ያሉት ክርስቲያኖች ሁሉ ለቀው ተሰደዋል። አካባቢው ጸድቷል ነው የሚሉት። ቀበሌ 15ም እንደዚሁ። ልዩ ቦታ ጋላማ እና ወፌ ቤቶቻቸውን ጥለው ክርስቲያኖች ተሰደዋል። ወፌ ከተማ ላይ ያሉት ቅድስት ማርያም ቤተክርስቲያን ጋር የቀሩትም ተከበው በታላቅ ፍርሃት ራሳቸውን በመከላከል ላይ ናቸው ብለዋል። ለመንግስት አቤት ብንልም ሊደርስልን አልቻለም ብለዋል። በተለይ የወረዳው አመራሮች፣ የአንጫር ወረዳ አመራሮች የእስልምና ተከታዮች ናቸው። ጫካ ካሉት ጋር ተናበው ስለሚሰሩ ለአንድ ዓመት ያህል በራሳችን ትጥቅ ብንታገልም መቋቋም አልቻልንም ብለዋል። አሁን ያለው ታጣቂ ኃይል የኦሮሞ ነጻነት እስላማዊ ግንባር እንደሆነ ነው የሚገልጹት። በጣም ሰፊ ይዞታ እንዳለው ነው የሚናገሩት። እባካችሁ ድምፅ ሁኑን ብለዋል። ምናልባት በዚህ 3 ቀን ውስጥ ካልደረሳችሁልን ህይወታችንን እናጣለን ብለዋል። በተላከው ደብዳቤ ሃይማኖታቸውን ቀይረው ወደ እስልምና እንዲገቡ ማስጠንቀቂያው ደብዳቤው ይናገራል። እነዛን ሰዎች ስምም መግለጽ በድምጽ ማቅረብ ለህይወታቸው አደጋ ስለሆነ ያንን ትተነዋል። እንግዲህ ሁል ጊዜ እንደምንነግራችሁ በሐረሪ የታቀደውን ነገር ደጋግመን እንናገራለን። ሐረሪ፣ ወሎ እንዲሁም ደግሞ አርሲ፣ ያው በሻሸመኔ አርሲ፣ ነገሌ እነ ኩየራ እንደተጠበቁ ነው። የወለጋው እንደተጠበቀ ነው። ስለዚህ እዚህ ጋር ገብ ሲል እዚህ ጋር ይነሳል፣ እዚህ ጋር ገብ ሲል እዚህ ጋር ይነሳል። ይሄ የሲስተም መዋቅር ነው። በነገራችን ላይ የሲስተም መዋቅር ነው። ይሄኛው ደግሞ አሁን እየተደራጀ ነው። ከዛ ወሎ ላይ ይመጣል፣ የሆነ ቦታ ያደርጋል። እንዲህ ያለ በሐሰታዊ ትርክት የተገነባውን የክህደትና የውሸት ንግግርን ለማስፈን እስላማዊ መንግስትን ለማስቀመጥ የሚደረግ ትግል ነው እና ይህ ትግልን ደግሞ በዋነኝነት የሚያቀነባብረው ግልጽ ይታወቃል፣ መንግስት ነው። ስለሆነም ትውልድ እንድትነቃ ያደራ መልእክቴ ነው። እንግዲህ ዛሬ የተለያዩ ቪዲዮዎችን ይዣለሁ። በመረጃና በማስረጃ ነው ይሄ ቤት የሚናገረው። መርሃ ግብሬ ይጠቅማል ብላችሁ ካሰባችሁ ሁላችሁም እንግዲህ ለምትሰሙት ነገር ዋጋ እንድትሰጡ ያደራ መልእክቴ ነው። በመጀመሪያ ደረጃ ሰምታችሁ የምትጸልዩበት፣ ምህላ የምትማልዱበት፣ ማረን የምንልበት ስለ ሀገራችን፣ ስለ ህዝባችን፣ ስለ እያንዳንዳችን ይህ ነው። ደግሞ ይሄ መርሃ ግብር ለሌሎች ወንድሞቻችሁ ደርሰው የጥንቃቄ መልእክቱን እንዲሰሙ ደግሞ ማጋራት ይሆን። አንዱ የማጋራት መንገድ ደግሞ ላይክ እያደረጋችሁ ለትውልድ ማስተላለፍ ነው እና አገልግሎቱን በዚህ ሁኔታ ላይ ማሳለጥ እንችላለን ብዬ ተስፋ አደርጋለሁ። እንግዲህ ተወዳጆች በእያንዳንዱ ዘመንና በእያንዳንዱ ጊዜ ውስጥ ነገስታቶች ተነስተዋል። ይልቁኑ በደርግ፣ በኢህአዴግ፣ በኃይለማርያም ዘመንና በአብይ ዘመን የታዩ ነገሮች በጣም ከባድ ናቸው። ከዛ በፊት የሆኑ ነገሮች ሊኖሩ ይችላሉ። አንዳንዶች እንግዲህ እንዴት ነው የሚፈርዱባት ይህችን ቤተክርስቲያን እንነጋገራለን ማለት ነው። እያንዳንዱ ነገስታት ያደረጋቸውን፣ እያንዳንዱ መሪ ያደረጋቸው በጎ ነገሮች ሁሉ እንዳለ ሁሉ መጥፎ ነገሮችም እንዳሉ ሁላችንም እናስባለን፣ እናቅዳለን። ለምሳሌ ከጠቅላይ ሚኒስትር መለስ ዜናዊ መቼም የጠቅላይ ሚኒስትር መለስ ዜናዊን ጉዳይ ሁሉ ሰው እንግዲህ የሚያስበው ነገር አለ። አንዳንድ ጊዜ ትሻልን ብዬ ትብስን አመጣው እንደሚባል ዛሬ ከፋና የከረፋን ፖለቲካ ስናይ ወየው መለስ የምንልበት ጊዜ አለ። እርግጥ ጠልቀን የዛ ዘመን ላይ ብዙ መመርመር ባንችልም ደግሞም በዘመኑ ለደረሱት ሀሳብ ለሚችሉ ነገርን ብንተውም ነገሮችን ግን ወደ ማገናዘብ ስንመጣ ወየው መለስ ዜናዊ፣ ወየው ኢህአዴግ የምንልባቸው አያሌ ነገሮች እንዳሉ አንክድም። ችግር ነበረ፣ ግለሰባዊ ብልጥግና ነበረ፣ መሰል ነገሮች ይሆናል። ግን እንደዚህ አይኑን በጨው ያጠበ የመንግስት ስርዓት እንደ ብልጽግና እንዳይደለ እናውቃለን። የፓርቲ ወገንተኛዊነት፣ የፓርቲ ቅራቅንቦ ሰብሳቢነት አለ። ያንን ማንክዳቸው ነገሮች አሉ። ግን ጠቅላይ ሚኒስትር መለስ ዜናዊ በሁለት ጉዳይ ላይ የተናገሩትን ሀሳብ ላንሳ። ምን ብለው ነበረ? በመጀመሪያ ደረጃ ስሟቸው። የላሊበላን ግንብ የሰራን፣ የጎንደርን ቤተመንግስት የሰራን፣ የአክሱምን ሐውልት የሰራን፣ ይሄን የሰራን እንዴት አድርገን እንለምናለን? እንዴት አድርገን ለማኝ ሆነን እስከ መቼ ድረስ ለማኝ እንሆናለን? የሚል ቁጭት እስከፈጠረ ድረስ ያ ታሪክ ጠቃሚ ታሪክ። እንግዲህ
ቁጭት ይፈጥርብን ነበር። ማንነትን የሚያውቅ የቀድሞ ማንነትን የሚያውቅ ይሄኛው መሪ የልመና ጸጋ አለኝ ይለናል፣ ይሄኛው መሪ ደግሞ እንዴት እንለምናለን የሚል የቁጭት ንግግር አለው። መለስ ዜናዊ በዚህም ብቻ አላበቃም። ሲንስማው ስለ ሃይማኖት ምን ይናገር ነበረ? በሃይማኖት ጉዳይ ላይ ሰላም ለማስከበር የገባባቸው ኢንቮልቭመንቶች አሉ። በነገራችን ላይ አይደለ አንረሳውም። ላመፀው ዛሬ ቢኖር ኖሮ መለስ ዜናዊ ምን ያደርግ ነበረ? በአርሲ ስለሚጨፈጨፉ በተለያየ ቦታ ስለሚጨፈጨፉ ኦርቶዶክሳውያን ምን ያደርግና ምን ይል ነበር? ሁላችንም ግንዛቤ ውስጥ እንግባ። ግን አንገባም ብሏል። የገባበት ደግሞ መንገድ ሊኖር ይችላል። ግን ምን ብሎ ነበር? እስኪ እንስማ። መንግስትና ሃይማኖት የተለያዩ ናቸው። የእስላም መንግስት የለም፣ የክርስቲያን መንግስት የለም፣ የዋቄ ፈታ መንግስት የለም። የኢትዮጵያ መንግስት ብቻ ነው ያለው። የኢትዮጵያ ህዝቦች በሙሉ መንግስት ብቻ ነው ያለው። መንግስትና ሃይማኖት የተለያዩ ናቸው። መንግስት በሃይማኖት ጉዳይ ላይ ጣልቃ አይገባም፣ ሃይማኖት በመንግስት ጉዳይ ላይ ጣልቃ አይገባም። እንግዲህ ጠቅላይ ሚኒስትር መለስ ዜናዊ ቃል በቃል ያነሱልን ሐሳብ ህገ መንግስቱን ነው። ህገ መንግስቱ በግልጽ እንዳስቀመጠው መንግስት በሃይማኖት ሃይማኖት በመንግስት ውስጥ ጣልቃ አይገቡም። ነገር ግን መንግስትም የህዝብ ነው፣ ሃይማኖትም ደግሞ ህዝብ አለው። ስለዚህ ያለው ውቅርን በማሳለጥ ባለው ውቅር ላይ የምንኖርበት ራሱን የቻለ ነገር አለ። የሚገባበት ህግ ለማስከበር ነገር ግን የለም ማለት አይቻልም አለ። ግን አሁን እኛ ኦርቶዶክሳውያን የምንገደለው በምናችን ነው? በእምነታችን ነው የምንገደለው፣ የምንፈናቀለው፣ የምንታሰረው። ዛሬ እንኳን እንደምታውቁት አቤል አቡና ለፍርድ ቤት ቀርቦ ነበረ። በፍርድ ቤት አራዳ ነበር ጉዳዩ የነበረው። ሜክሲኮ እንግዲህ ፌዴራል ፖሊስ ነው የታሰረው። አራዳ ጉዳዩ እየታየ ከዛ የአራዳውን ዘግተው እንደገና ልደታ አመተውታል። ምናልባት በቀጣይ ቪዲዮ ጠንከር ያለ ሀሳብ ይዘን እንመጣለን ከጠበቆቹም ጋር እየተነጋገርን ስላለ። ስለዚህ ወደ ምን እየሄድን እንደሆነ ቆም ብለን ማሰብ አለብን። ወንድማችን ከተፈታ አሰይ። ስለዚህ የሚገቡበት ጉዳይ አለ፣ የማይገባበት ጉዳይ አለ መንግስት። ዛሬ ግን መንግስት አይኑን በጨው አጥቦ ያደረገው ነገር ምንድን ነው ካላችሁ ሚሽን ነው እየፈጸመ ያለው። ሚሽኑን ደግሞ እንዴት እንደሚፈጽም በሚቀጥል ቪዲዮ አሳያችኋለሁ። ስለዚህ እንዲህ ተናግረዋል። ከዛ በኋላ ለገቡት ደግሞ ማስጠንቀቂያ ሲሰጡ ነበረ። ጠቅላይ ሚኒስትር መለስ ዜናዊ ሲሰጡ ነበረ። እኔ በነገራችን ላይ ፓርላመንት ቁጭ ብዬ ስራ እንኳን እስካለ ቀድሞ የፓርላማ ቀን ዘግቼ ቁጭ ብዬ ነው ፓርላማ የምሰማው። በነገራችን ላይ ቁጭ ብዬ የመጀመሪያ የመንግስቱ ኃይለማርያም ንግግርን ወደ መግለጫ የረጅም ሰዓት ነበር በልጅነት የሰማሁት፣ አይረሳኝም። ምናልባት ረጅም ሰዓት። ከዛ በኋላ ግን ፓርላመንት በተቀመጡ ቁጥር ኢንተረስትድ ሆኜ ነበር የምሰማው። ሙግቱ ምኑ፣ የጠቅላይ ሚኒስትር መለስ ዜናዊ ንግግሩ፣ እያንዳንዱ ነገር እኔ ነግሬያቸዋለሁ። እውነትን እውነት ብዬ ነው ዘመን መጨረስ የምፈልገው። የሰውዬ መጽሐፍ ቅዱስ እያነበብኩ መጣሁ አላለም። የፖለቲካ የቻይና ርዕዮተ ዓለም እያነበበን የመጣው። ስለዚህ የምንጠብቀው የሄደበት ይወበጃል ያለው የፓርቲውን ውቅር ለማድረግ ህዝባችን ለዚህ አደጋ የገባው በብልጽግና መዋቅር እንደሆነ ሁላችንም እናምናለን። ግን ይሄንን ሆን ብሎ የዛሬዋን እና አብይ አህመድ ከሰር ያደጉት የሚያደርጉትን ነገር ይሆናል ብዬ በሃይማኖታዊ ህዝቡ እንዲጨፈጨፋል ብዬ በነመለስ ዜናዊ ዘመን ነገሮች ይኖራሉ ብዬ አላስብም። ለጥቅም ሲሉ ኦርቶዶክስን ጎድተው ሊሆን ይችላል፣ ለጥቅም ሲሉ የተለያየ ነገር አድርገው ሊሆን ይችላል። ግን የመለሱላቸው ደግሞ ብዙ ቦታዎች እንዳሉ ለኦርቶዶክስ ደግሞ የመለሱልን ነገር እንዳለ እናውቃለን ማለት ነው። ስለዚህ በደርግ የተዘጉ ቦታዎቻችን ተከፍተዋል። በደርግ የተወረሱ ንብረቶቻችን በኢህአዴግ ጊዜ አያሌው ተመልሰዋል። ነገር ግን ፖለቲካዊ ትኩሳት ወይንም ቀጣይ ወደ ሀገሪቷ ሊመጣ ስላለው አስቸጋሪ ነገር የፓርላመንት አጀንዳ የነበረው እዛ ፓርላመንት ውስጥ እንዳትዘነጉ እነ አብይ አህመድ አሉ፣ እነ አዳነች አቤቤ አሉ፣ እነ ሽመልስ አብዲሳ ደግሞ በዩኒቨርሲቲ በኩል የሚደርስላቸው ነገር አለ፣ እየሰሙ ነው። ስለዚህ አጀንዳዎች ቤተክርስቲያን ላይ እንደሆነ በደንብ ይታወቃል። ምክንያቱም የሃይማኖት ጽንፍ ከተባለ እንነጋገራለን። በነገራችን ላይ በአፄ ኃይለ ሥላሴ ዘመን ከዛ በፊት እኮ የነበርክ እኮ እምነት ነኝ ብለህ ብዙ ነገር ላትል ትችላለህ። ለምን ብትሉ አገርን ያቀናችበት በኋላ በመጨረሻ ላይ ብፁዕ አቡነ በርናባስ የሚናገሩትን ጠለቅ ያሉ ነገሮች እናሰማቸዋለን። ስለዚህ ሌላ ነገር መናገር አትችልም። ግን መለስ ዜናዊ ገብቶት ነበረ።
አራጅ ቡድን ከፊት እየመጣ እንዳለ ገብቶት ነበረ። እንዲሚል ነበረ በፓርላማ ውስጥ ሰለፊዎች በሙሉ አልቃይዳ ናቸው አይባልም። ይሄ ስህተት ነው፣ ወንጀል ነው። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ይሄ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው። ስታቲስቲክስ ያቀረበው መረጃ ውሸት ነው። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አክራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደሉም፣ አንዳንዶቹ እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በአገራችን ምልክቱ እያየን ነው። በአገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብጽ 24% ድምጽ ያገኘው አልኑር የሚባለው ፓርቲ ሰለፊ ነው። ግብጽ ላይ ምን እየሰራ እንደሆነ እናውቃለን። ሊቢያ ላይ ምን እየሰራ እንደሆነ እናውቃለን። ሲሪያ ላይ ምን እየሰራ እንደሆነ እናውቃለን። ቱኒዚያ ላይ ምን እየሰራ እንደሆነ እናውቃለን። ይሄ ነገር በእንጭጩ መቀጨት አለበት። በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልገንም ለማወቅ። የመን ማየት በቂ ነው። ግብጾቹን ራሳቸውን ማየትም በቂ ነው። መልካም እንግዲህ ጠቅላይ ሚኒስትር መለስ ዜናዊ እንድናበክር እንድናስተውል የነገሩን ነገር ነበር። ሁሉም ትውልድ ሊነቃ የሚገባው፣ ሁሉም ትውልድ ሊገነዘብ የሚገባው በዚህ ጉዳይ ላይ ጠንከር ያለ ነገር። ይህንን ሀሳብ ታዲያ እንዴትና መቼ ጊዜ አዘጋጅቶ የሚንቀሳቀሰው ቡድን ኃይሉን አደራጅቶ ብዙ ሙከራዎች ሞክሯል። መንግስት ደግሞ ይሄንን ለማስከበር የተደረጉ አያሌ ነገሮች አሉ። መንግስት ለመሆን ማለት ነው። አሁን እቺ ቅድስት ቤተክርስቲያን ዛሬ በማህተባቸው የሚገደሉ ህዝቦች መንግስት የመሆን ጥያቄ አይደለም፣ በሰላም የመኖር ጥያቄ ነው እየጠየቅን ያለ ነው። ቆም ብላችሁ ማስተዋል አለባችሁ። ከዛ ጭብጡን አሳያችኋለሁ። ይናገሩ ነበር። ኃይለ ማርያም ብዙም አያነሱትም። ምክንያቱም መለስ ዜናዊ እንዳልኳችሁ ምንም ኦርቶዶክሳዊ ባክግራውንድ እና ኦርቶዶክስ ቢሆን ስለ ሃይማኖት ግድ የለሽ ነው። ያነበበ ሰው ነው፣ የተረዳ ነው። ሃይማኖቱም በራሱ የሚያይ ነው። ግጭቶች ሲፈጠሩ ስለ ሰላም ነው የሰራው። ኃይለ ማርያም ግን ጸጥ ብሎ በግልጽ ልንገራችሁ የኦንሊ ጂሰስ እምነት ተከታይ ነው። እንግዲህ ክርስቶስ በስጋ መጥቷል፣ ከማምላክ ወላዲተ አምላክ ስጋ አልነሳም ብሎ ነው የሚያምነው ኃይለ ማርያም። የኃይለ ማርያም እምነት ፕሮቴስታንቲዝም አይደለም። አሁንም ደረቅ አድርጌ ነው የምነግራችሁ። ከመቤታችን ከቅድስት ድንግል ማርያም ከማምላክ ወላዲተ አምላክ ስጋን አልነሳም ብሎ ኃይለ ማርያም የሚያምነው። ግን በነበረው የስልጣን ጊዜ ለዚህ ለሐዋርያት እምነት ለኦንሊ ጂሰስ ያ ብቻ እንዳይመስላችሁ፣ አብም ኢየሱስ ነው፣ መንፈስ ቅዱስም ኢየሱስ ነው፣ ወልድም ኢየሱስ ነው የሚል ሞኖይዝምን ነው ይዞ የሚናገረው። አያሌ ነገሮች ልናነሳ እንችላለን። ይህ የክህደትና አጋንንታዊ ትምህርትን ነው ኃይለ ማርያም ይዞ ያለው። ኃይለ ማርያም ግን በቁጭት ይመለከታታል። ለምን ብትሉ የነሱ ቸርች በጠቅላላ የሚመራው በ90% ከውጭ በሚመጣ ገንዘብ ነው። 90-95% ማለት እንችላለን።
ስለዚህ ምኑም አልነበረም። ይህ መለስ ዜናዊ በቁጭት ያየው የነበረው በጥንቃቄ ያየው የነበረ አካሄድ ለኃይለማርያም ምኑም አይደለም። ለምን መሰላችሁ? ይመጣላ ህዋሱ ብሏል። እዛው ህዋሱ እየታየ ነው። ህዋሱ ደግሞ አንድ ነው፣ አብይ አህመድ ነው። ኃይለማርያም መጣና የመደነቅ ንግግር ሲናገር ሰሙታላችሁ። ሲንስማ ኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ አገር ውስጥ ይሄን የመሰለ ውብ ህንፃ የሰራው በፈረንጆች ገንዘብ አይደለም። አርኪቴክቸራልም በገንዘብ መጠኑ አምኛለሁ ብሎ ያመነ ሰው ባዋጣው ነው የሰራው። ፖለቲካ ልትሰራ ከሆነ አሳምን። ልክ ሰው ለእምነቱ ቤተክርስቲያን እንደሚሰራ ሁሉ አሳምን። ገንዘብ እጥረት አይደለም ኢትዮጵያ ውስጥ ያለው የእምነት እጥረት ነው። ገንዘብ እጥረት ቢሆን ኖሮ በየከተማው ይሄን ያክል ቤተክርስቲያን ውብ የሆነ ቤተክርስቲያን ውድ የሆነ ቤተክርስቲያን አይሰራም። ይሄ ህዝብ ነው ፖለቲካ እንድትራምድለት የምትፈልገው ህዝብ ይሄ ህዝብ ነው። ስለዚህ ይሄን ህዝብ ገንዘብ ስጠኝ ብትለው ይሰጣል ካመነ፣ ፖለቲካን ካመነ። በፈረንጅ ገንዘብ የምትሄድበት መንገድ አይኖርም። 10% ልምድ ተለዋወጥ፣ ግድ የለም እኛም የዶላር ችግር አለብን። 10% ውሰድ። ከዛ ባሻገር አትሄድም ነው። ይሄ ነው ህጉ፣ ይሄ ነው። ይሄ የብዙ ሰዎችን ጓዳ አፍርሷል። የማይጠየቅ ገንዘብ የሚመጣውን አስቀርቷል። በእኛ ፖለቲካ ውስጥ እጃቸውን አስገብቶ ለማቡካት የፈለጉ ሰዎችን እጃቸውን ቆርጧል። ስለዚህ በየሶሻል ሚዲያ ብትገቡ ይሄን ታገኛላችሁ። የኢትዮጵያ ህግ ስታይፍሊንግ ነው፣ የበጎ አድራጎትና ማህበራት ህግ የሚባለው አፋይ ነው፣ ሰፎኬቲንግ ነው የሚል በየቦታው ታገኛላችሁ። እኛ ግን እጅ አልሰጠንም። ያው እስከዛሬም ድረስ ሳፎኬቲንግ አይደለም። ሞክር ፖለቲካውን በአገር ውስጥ ገንዘብ ለመስራት ሞክር ነው ጉዳዩ። አገራችንን ፖለቲካ በአገራችን ማካሄድ አለብን የሚል ከተማመንን በኋላ በዚህ ፖለቲካ ውስጥ ሌሎች እጃቸውን እንዳይከቱ ለማድረግ እቺን መንገድ ብንከተል ይሻላል የሚል አማራጭ አምጡ። ይሄ አማራጭ ከመጣ ለመነጋገር ዝግጁ ነን። ነገር ግን 90% ከአሜሪካኖች ብር አምጥተህ ሎካል ኤንጂኦ ፖለቲካ ላይ የሚሰራ ኤንጂኦ ስራ የሚባል ከሆነ ይሄን አንቀበልም። እንግዲህ እንዳያችሁት ነው የኃይለማርያም ንግግር ጠንከር ያለ ነው። ህዝቡን ያዝ፣ ሪሶርስ አለ፣ አቅም አለ። እርግጥ ከተናገሩት ንግግር የማይገዛ ሐሳብ ችግር የለም የሚል ንግግር አንስተዋል። ግን በደንብ ስሙኝ። ኃይለማርያምን ቢሆን እዚህ ጋር እንግዲህ አብይንም አይታችሁታል፣ ሽፈራው ሽጉጤንም አይታችሁታል። ሽፈራው ሽጉጤም የኦንሊ ጂሰስ እምነት ተከታይ ነው። ሚስቱ ፕሮቴስታንት ነች፣ እሱ ኦንሊ ጂሰስ ነው። አጀንዳ ነበራቸው። አያችሁ፣ ከውጭ በሚመጣ እስልምና ከውጭ በሚመጣ ነው መስጊዱን የሚሰራው። ፕሮቴስታንቲዝም ከውጭ በሚመጣ ነው። ስለዚህ አሁን ፎከስ አድርግ። ልክ እንደ ፖለቲካው በተጽዕኖ ስራ የሚልም ሐሳብ እንደያዙ ይሄ ጆሮ ጠገብ የክህደት ትርክትን ሰምተው እንዳደጉ ኃይለማርያምም ሽፈራውም አብይንም እንዳትዘነጓቸው። ኒውትራል ሆነው አይደለም የሚያወሩት። የኦርቶዶክስ ተዋሕዶ ቤተክርስቲያን ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብላ ስትነገር ባጭሩ ከሌላ እህት ቤተክርስቲያን የሚመጣ በጀት የላትም። አሁን አንዳንዶች ልማት ታስባላችሁ። ልማት ዓለም አቀፋዊ ነው። ዓለም አቀፋዊ ነው። እንኳን ወደ ሀገር እንዴት ይግባ እንግዲህ ያ ለሃይማኖት የተሰጠ በቀድሞ ዘመን ስፔሻሊ በአቡነ ቴዎፍሎስ ዘመን እንግዲህ የዓለም አቀፍ የክርስቲያኖች በጎ አድራጎት ድርጅት በታማኝነት ገንዘብን ለስደተኛ ለተቸገሩ የማድረስ የተቋቋመ ድርጅት ነው። እኛ እንግዲህ ከነዚህ አበዳሪ ድርጅቶች ጋር መንፈሳዊ ውቅር የለንም። በነገራችን ላይ ፕሮቴስታንቱ ግን አለው፣ ኦንሊ ጂሰሱ ግን አለው፣ እስልምናው ደግሞ አለው። በደንብ መነጋገር ይቻላል።
በደንብ መነጋገር ይችላል። ከሳውዲ ከቱርክ ከተለያየ ሀገር የሚመጣ ግንኙነት አለው። እኛ ግን በእምነትና በእምነት ነው ከሌሎች እህት ቤተክርስቲያን ጋር ያለን ጉዳይ። አሁን በደንብ ስሙኝ። ህንፃችን ያኛው ይሄን የመሰለ የአባቶች ታሪክ ይዘን ይላል መለስ ዜናዊ። ኃይለ ማርያም ደግሞ በቅናት ህዝቡ ላይ እንሞክር የሚል ነገር ያነሳል። እንግዲህ ዛሬ የሚያስጨፈጭፈን ደግሞ አብይ አህመድ እዛው ጋር ቁጭ ብሎ ይሄን እየሰማ ኖሯል ማለት ነው። አሁን በደንብ ስሙኝ። ታዲያ መለስ ያንን አክራሪ እንዳይመጣ ህዋሱ ታይቷል እንከላከለው እያለ ምን ሊያደርግ ደግሞ እንደሚመጣ ከመንግስት ፍንቀላ ከመንግስት መገለጥና እስላማዊ ነገርን ከማስቀመጥ ያለፈ እስላማዊ መንግስት ሆኖ ሲቀመጥ አንድ የሚያጠፋት እምነት እንዳለች መለስ ገብቶታል። ያቺም ኦርቶዶክስ ተዋሕዶ ነች። አያችሁ፣ ጽንሱን ማወቅ አለብህ። ያቺም እውነተኛ የክርስቶስ ቤተክርስቲያን ነች። የኃይለ ማርያም እምነት አይደለም። እንዳልኳችሁ ነው። ክርስቶስ በስጋ ከማምላክ ወላዲተ አምላክ አልመጣም ይላል ኃይለ ማርያም። ስጋን ይዞ መጣ ይላል ሎቱ ስብሐት። እስልምና ከመርየም ተወልደዋል ብሎ ኢሳ ብሎ መርየም ብሎ ያስቀመጠው ነገር አለ። ከዛ በኋላ አልሞተም ይላል ማለት ነው። ያ አልነሳም ይላል፣ ይሄ ደግሞ አልሞተም ይላል። መጥቷል፣ ተወልዷል፣ ነስቷል፣ ሞቷል ብላ የእውነተኛይቱ የክርስቶስ ቤተክርስቲያን ኦርቶዶክስ ስለሆነች ዮዲት ጉዲት፣ ግራኝ መሐመድ፣ አፄ ሲሲኒዮስ፣ ደርቡሽ፣ ጣሊያን ሁሉም እየተፈራረቁ ምክንያት እየፈጠሩ ሊያጠፏት እንደታሰበ ይታቀዳል፣ ይታወቃል። ከዛ ያደገው ደግሞ በምንድን ነው የምናዳክማት? በዚህ ጋር እስልምናው እንደፈለገ ሲሆን ዛሬ እንደምታዩት እሷን ደግሞ እከፍላታለሁ ከ20 ዓመት በኋላ አስታረኳት ብሎ ሊበጣጥሳት የሄደበትን መንገድ በራሱ በቡድን የኦሮሞ የትግራይ መብት እየሰጠ ሲያዋቅራት አብይ አህመድ ችግር ተፈጠረና ከዚህ በፊት እንደምታውቁት የጨረቃው ጳጳስ የምንለው እኔም 28 ቀን የታሰርኩበት ሁለቴ ታስሬያለሁ በአብይ ዘመን። አንዴ 20 ቀን በጨለማ ቤት ታስሬያለሁ። አንዴ 28 ቀን ስታሰር የመጀመሪያው እስሬ ላይ 20 ቀን ጨለማ ቤት የነበርኩበት 20 ቀን ተቀይሮ ባውዛ እንደዚህ ተገጥሞ እንደዛ ቤት ነው ያሳለፍኩት። አራዳ ላይ እስከ ሰበር ላይ ሲወስኑልኝ ንፋስ ስልክ ላፍቶ አፍነውኝ ወስደው ንፋስ ስልክ ላፍቶ እስከ ሰበር እዛም ስናሸንፍ ወደ ልደታ እራራችልኝ። እሱም እስከ ሰበር ተሄዶ በ28 ቀን የተፈታው። ከዛ በኋላም አያሌ ክሶች ነበሩ። ስለዚህ ቤተክርስቲያን እውነት ከተናገራችሁ ትገፋላችሁ፣ ትታሰራላችሁ፣ ትገደላላችሁ። እነ ታዲዮስ ታንቱን መስማት እንችላለን። እነ ዶክተር ወዳጀነን መስማት እንችላለን። እነ ቸሬን ፓስተር ቸሬን መስማት እንችላለን። ዛሬ እነ አቤል አቡናን መስማት እንችላለን። ከውጭው ናችሁ እንኳን ስታወሩ ማስጠንቀቂያ ይደርሳችኋል። በአዳነች አቤቤ እስር ትዕዛዝ ይደርሳችኋል። በአዳነች እና በነ ሽመልስ በነ አብይ አህመድ። ለምን ግጭት ብለን ስንናገር አብይ አህመድ እንደ እንትን መጥቶ ምን ብሎ ይናገራል? ማስጠንቀቂያ ጭምር ይሰጣል። ህዋሱ እሱ ስለሆነ ሁለቱም ኃይሎች ኦርቶዶክሶች ናቸው። ሁለቱም ጋር ጥያቄዎችና እውነቶች አሉ። አንዱ ጋር ብቻ አይደለም፣ ሁለቱም ጋር አለ። የህዝብን መብት የህዝብን በራስ ቋንቋ የመጠቀም ፍላጎት ሳያፍኑ መፍታት ይቻላል። ያንን ካደረጉ ለነሱም ለኛም እንደ ሀገር ጠቃሚ ነው። ከዛ ውጭ ያለው አማራጭ ብዙ የሚፈይድ አይደለም። ብዙ እጃቸው የሚያስገቡ ኃይሎች አሉ፣ ብዙ ናቸው። እዚህ ያላችሁ የካቢኔ አባላት አንዳችሁም በዚህ ጉዳይ እጃችሁን ማስገባት አይፈቀድላችሁም። አንድ ሰው እጁ እንዳያስገባ በዚህ ጉዳይ እንግዲህ ቃል በቃል ነው። አብይ አህመድ አንዳችሁም በዚህ ጉዳይ ጣልቃ የኔ ስራ ነው
ይባሉ ይፋጩ። ብንችል በእንትን በኃይል ባንችል ከፋፍለን እንበጣጥሳታለን። እንዳትገቡ፣ ቃል በቃል እንዳትገቡ፣ እዚህ ያላችሁ እንዳትገቡ፣ ኦርቶዶክሳውያን ነን የምትሉ እንዳትገቡ። ቅድም ብያችኋለሁ። መንግስት በሃይማኖት፣ ሃይማኖት በመንግስት ላይ እንዳትገቡ። መንግስት ግን ገብቶ ያቦካት ነበረ። ይሄን እኔ ነኝ የገለጥኩት። ስብሰባ ሽምግልና የጠራሁት እኔ ነኝ። ሲሄድ እና አቡነ ሳውሪዎስ ጋር ሲሄድ ለሽምግልና ሲጠሩኝ ሲሄድ ከቦ የነበረው የማን ነው ካላችሁኝ፣ በግልጽ አማርኛ የሽመልስ አብዲሳ ቡድን፣ የየካ ክፍለ ከተማ አስተዳዳሪ የነበረ ፓስተሮች፣ ፍራሽ አዳሾች ወይም ታድሶ ነን የሚሉ ነበሩ። ከና አቡነ ሳውሪዎስ ጋር የነበሩት መንግስት ነበር ብዬ ተናገርኩኝ። 28 ቀን ታሰርኩኝ። እንዳትገቡ ይላል፣ እንዳትገቡ ይላል። የኃይለ ማርያም እምነት ምን አይነት እምነት እንደሚከተል ኃይለ ማርያም ላሳያችሁ። ቅድም ብያችኋለሁ። ችግር የለም የገንዘብ እጥረት የለም እያለ እየተናገረ የኃይለ ማርያም እምነት ግን እንዲህ አይነት ወሬ ያሰማል። በደንብ ስሙኝ። አንተ እንዴት ኑሮ ተወደደ ትላለህ? እንዴት ዘይት ተወደደ ትላለህ? እንዴት ስንዴ ተወደደ ትላለህ? የማን ልጅ ነህ አንተ? የእግዚአብሔር ልጅ። የለም አንተ እግዚአብሔር ሰው፣ ለአንተ ያለው የተሰወረ ነው። ለአንተ ምንድን ነው? የተሰወረ ነው። ሰው ይጨነቃል፣ ሰው አጣሁ ይላል፣ ሰው ገበያ ያያል። አንተ ገበያ አትይ። ያለህን ዛሬ ትንቢት እናገራለሁ። በቤትህ ያለው ምንድን ነው? ባዶ ምን ሥራ ይሁን አንድ ብርም ትሁን ባለው ላይ የእግዚአብሔር የተሰወረ ይሰጣል። የእግዚአብሔር ሰው እንግዲህ የኃይለ ማርያም እምነት ይህ ነው። የኃይለ ማርያም እምነት ይህ ነው። ነባራዊ እውነትን መካድ፣ ክርስቶስ በሥጋ እንደመጣ የሚክድረው ረሃብና የዘይት መወደድን የኃይለ ማርያም ቡድን በእንዲህ ሁኔታ ነው የሚክደው። እንዴት ረሃቡን እንለውጥ የሚል አስተሳሰብ የለውም። በእግዚአብሔር መታመን አንድ ነገር ነው፣ ግን እንዴት ይካዳል? አዎ እነሱማ ከ601 ብር በላይ የመንግስትን ካዝና ነው ቢሉን የሚከፍሉበት። እንተዋወቃለን። መልካም። የአብይስ ሁለት አይነት እምነት እንዴት ይገለጣል? አሁን ደግሞ እሱን እናሳያችሁ። አሁን በደንብ ስሙኝ። መለስ ዜናዊ በዚህ ጉዳይ ላይ ጨዋ ነው፣ ኒውትራል ሆኖ ነው ያሳለፈው። ጣልቃ የገቡ አሉ። በኦርቶዶክስ ላይ ስጋት ሳይኖራቸውም ማለት አይደለም። ለምን ዌቭ አለ፣ እውነተኛ ቤተክርስቲያን ስለሆነች። ግን በደንብ ስሙ። የአብይ የመጀመሪያው እምነት፣ የአብይ ዋና ሰው፣ የሙቭመንቱ ዋና ሰው፣ መጨረሻ በጥቅም የተጣላቸው አያሌዎች ማንሳት እችላለሁ። ዋናውንስ ዋና ላርግና ልምጣ። ጀዋር መሐመድ እኔ ባለሁበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም፣ በሜንጫ አንገቱን ነው የምንለው። ጎንደር ውስጥ ግን ያለ የነበረውን ችግር ይሄ ጓደኛዬ ሲነግረኝ ይሄ መለወጥ አለበት ነው። ስለዚህ እናንተ ኦሮሞዎች የራሳችሁን መብት ስታስከብሩ፣ የራሳችሁን ማንነት ስታስከብሩ፣ የፖለቲካ ስልጣንን በእጃችሁ ስታስገቡና የአካባቢውን ደህንነት ኢኮኖሚያዊና ፖለቲካዊ ሂደት ኢንፍሉዌንስ ማድረግ ስትጀምሩ ጎንደር ያለው የሃይማኖት ወንድማችሁ ይከበራል፣ ትግራይ ያለው የሃይማኖት ወንድማችሁ ይከበራል። እናንተ ኦሮሚያ ውስጥ ደካማ ሆናችሁ ልፍስፍን ሆናችሁ ተከፋፍላችሁ ተዳክማችሁ የእናንተ መሬት ህንድ እየቸበቸበው የሚኖር ከሆነ እናንተ ብቻ አይደለም የምትናቁት፣ ከእናንተ ጋር የሃይማኖት የሚጋራው ሶማሊያ ያለው ሰው፣ ጅቡቲ ያለው ሁሉም ይናቃል። ሃይማኖታችሁን ማስከበር የምትችሉት እንደ ሙስሊምና እስላም እዛ አካባቢ መከበር የምትችሉት ይሄንን ህዝብን ለመከፋፈል አይደለም። የአካባቢው ፖለቲካ በብሔር የተከፋፈለ ነው። እንደ ብሔር ጠንካራ ሆናችሁ
የራሳችሁን ጥቅም አስከብራችሁ የወንድሞቻችሁን ጥቅም ለማስከበር ስትንቀሳቀሱ ብቻ። እንግዲህ አንዱ አብይ አህመድ እንደምታውቁት ሙስሊም ነው። እኔ ራሱ የሚናገርበት ቪዲዮ አለ። እኔ 3 ሙስሊሞች ወደ መስቀል አደባባይ ዛሬ ሄደን ነበር የሚልበት ንግግር አለ። ስለዚህ ጀዋር በዚህ ጉዳይ ላይ አስተሳሰቡና ፖለቲካዊ ግንዛቤው ቅድም መለስ ዜናዊ የሚናገረው ነገር እንደሆነ ቆም ብላችሁ ማሰብ አለባችሁ ተወዳጆች። ለዚህ ቅርታ ጠይቀሃል ወይ ብዬ ደጋግሜ አሁን ገብቷል። እሱ እንግዲህ ፕሮቴስታንት ሚስት ነች ያለችው፣ እሱ ሙስሊም ነው። ግን ጽንሱን ሐሳቡን አያችሁት? በገጀራ በለው ከየትም አልመጣም። የአዋቂ መሳዮች የገዳዮች ድምፅ ነው። ትውልድ መንቃት አለበት። እንግዲህ የኃይለ ማርያሙ ክርስቶስ ከማምላክ ወላዲት አምላክ ስጋን አልነሳም ማለት ብቻ ሳይሆን አብ ኢየሱስ ነው፣ ወልድ ኢየሱስ ነው፣ መንፈስ ቅዱስ ኢየሱስ ነው ይላል። የአብይ አህመድ ትንሹ ቡችላ ዮናስ አክሊሉ በአብይ በጀት የሚንቀሳቀሰው የመልካም ወጣት ስልጠና ላይ ደግሞ ትውልዱን እንዲህ ብሎ ይናገራል። ትውልድ አስተውል። አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ጻፍ። በይቅር ባይ ልብ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። እንግዲህ ተወዳጆች ይህ ሰው ይሄን ትምህርት ከየት እንዳመጣው አናውቅም። የሥላሴን ትምህርት አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል ብሎ እስከዚህ ድረስ በሥላሴ ትምህርት ማፌዝ ጀምሯል። አጥሚት ወዳድ ነው። ሽሮ ትዝ እያለው ነው እንደ ጠላት የሚቆጥረው ሽሮን። በዚህ አሁን የሃይማኖት ነው ይሄ ንግግር፣ የሃይማኖት ንግግር ነው። አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ማን ሲናገር ነው የሰማው? አያችሁ፣ ሰው ሰራሽ እምነት ነው። እውነተኛ የቱን የክርስቶስ ቤተክርስቲያን ለማጥፋት ሰው ሰራሽ እምነቶች ግደል፣ እረድ፣ ጨፍጭፍ፣ በክርስቶስ ስራ ላይ ደግሞ ይቀልዳሉ። ታዲያ እነዚህ አጥፊዎች ስለሚያጠፉት ህዝብ ከዛው ከእስልምና የሚነገር ነገር አለ። ይህ አክራሪ ቡድን ለማንም እንደማይመለስ በግብፅ 24 ወንበር አግኝተዋል። መሰል ነገሮች በሊቢያ፣ በሶማሊያ፣ በተለያየ በኢራን፣ በኢራቅ የሚያደርጋቸውን አህጉራዊ እንቅስቃሴዎች ትውልድ መንቃት አለበት። አሁን አንዳንዱ ሀገር የከሰመ ሆኖ እኛ ሀገር ግን ጊዜው ሲስተሙ ስለተመቸው ይህን እየሰራ ነው አብይ አህመድ። ሰሞኑንም ትጠብቃላችሁ ሽልማት የሚሰጥበት እስላማዊ ሀገር አለ። ጠብቁ። ግን እስኪ በራሳቸው የደረሰባቸውን የሚናገሩ እንስማ። በራሳቸው ቤኒሻንጉል ጉሙዝ ላይ አሶሳ ላይ አንድ ሰው ሀድራ ይላል። የሀድራ ሰው ነው፣ ሸዒሪይ ነው፣ የታወቀ ነው። ቤጊ የሚባል አካባቢ መጡና ባልሽ ኒካው የለውም ከፍሯል ይሏታል። ስለዚህ ምን ይሻለኛል? እኛ እናገባሻለን ይሏታል። ባሌን እንዴት አድርጌ ሱዳን ሂድና ቤተሰቦችህን ጠይቅ በይና ጫካ ጠብቀን እንገለዋለን ይሉታል። ጫካ ጠብቀው ገደሉት። ይገርማቸዋል። ገለውት በጆንያ እጁን እንክትክት አድርገውት በጆንያ በቆሻሻ ቦታ ላይ ወረወሩት። ተማሪ ሁሉ ወጥቶ ፈልጎ ነው የዛን ሰውዬ ጀናዛ ያገኘው። ማን ነው ይሄን ያደረገው? ዋህብያ። እያንዳንድህ ይገለሃል ወደፊት። ሶሪያ እንዳደረጉት፣ ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል የማትናገር ከሆነ
ከሐሪማህም ያወጣሃል ገና ልብ በል እያንዳንዴ መጅሊሱ ትላለህ ገና ህልውና የለህም ለመኖር ራሱ ተስፋ የለህም አገር ፈልጉ እያሉ ነው አሁን ታዲያ ለዚህ ለምንድነው የምንለባበሰው ለምንድነው ቅቤ የምንቀባው ነው ምለው ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንግዲህ የውጭውን ካጸዳ በኋላ አንተንም ይጨርሳል አሁን በዚህ ጉዳይ ላይ ሰሞኑን በእኛ ላይ በሚደርስብን ነገር ጥቂት ሙስሊሞች ተቃውሞ እንዳሰሙ እናውቃለን ግን መንቃት አለበት ትውልድ እና አብይ አህመድ ሊሰሩ ያቀዱት ነገር የከፋና የከረፋ መሆኑን መንቃት አለበት አገር አለች ብለን እንዳትጠብቅ ትላንትና በየጣሪያቸው ላይ ሶላር ገጠሙ በጣም ትልቅ ገንዘብ ታርጋ ቀየሩ 56000 ብር ትላንት ይወጣለን ነው የነገርኩ ወዴት እየሄድን እንዳለ ሁሉም ልታስተውል ይገባል ልትነቃ ይገባል ነው እያልኩ ያለሁት ታዲያ በዚህ ጉዳይ ላይ የሞራል ልሽቀቱ ያስተምሮ ዝንፈቱን ያዩ ትውልዶች ምን አሉ አቡነ በርናባስ ሰሞኑን ዝምታቸውን ሰብረዋል እንዲህ አይነት ሐሰታዊ ትርክት ያመጣብን ጣጣ ግልጽ ነው ብለዋል የሁለት ሰዎችን ሐሳብ እንስማ አንድ ፖለቲከኛ ወንድም አለ ቀጥያ አቡነ በርናባስ የሚናገሩትን አሰምተን ምህላውን አስቀጥለን እንጨርሳለን 100 ምናምን ዓመት የፈጀ አንድ ቤተክርስቲያን የቆየ ቤተክርስቲያን አቃጥሎ ጭምር የህዝቡን እምነት በዚህ ደረጃ መገዳደር እኔ ይሄ በየትኛውም ዘመን ላይ አደረገ ምናልባት በነ ዮዲት ጉዲት ምናልባት በነ ግራኝ አህመድ ዘመን ካልሆነ በስተቀር ቤተክርስቲያን በዚህ በብልጽግና ዘመን ላይ እንደገጠማት አይነት ችግር ገጥሟት አያውቅም ይሄ መንግስት የሚመረጠው ሰውን አይደለም ወይ የዜጋ ነፍስ እኮ ልዩነት የለውም የምትመራው ህዝብ እንዲንትን ሲል እንዴት ነው ምረጡኝ የምትለው ዜጎች ለቅሷቸውን ጥለው የልጃቸውን ቀብር ጥለው መረጡኝ ያለ መንግስት በምርጫ ዋዜማ ደግሞ እንዴት ሲጨፈጨፍ ሰው ምንድነው የሚሰማው ለምንድነው የነሱን ማውራት ያልተቻለው ለምንድነው የማይዘገበው ይሄ ለምንድነው ዝም የሚለው ፋና ይሄን ሁሉ የሚያረብደው የመንግስት ሚዲያ የነኚህ ሰዎች ነፍስ ህይወት አይደለም ወይ ይሄ ሁሉ ህዝብ ሲገመን ነው የህዝብ ቁጥሩ ጉዳይ አይደለም 13 ሰው የሚል ነው አሁን እየወጣ ያለው መረጃ የውጭ ሚዲያዎች የሚዘግቡት እንግዲህ እናያለን በፊት አሁን እኮ የሚባለው ምንድነው ተወስደው የጠፉ አሉ ይትረፉ ይኑሩ አይታወቅም እሱ ሁሉ ሲረጋገጥ ነው ይሄን ያክል ሰው ሞተ የሚባለው ዘንድ ይሄንን በዚህ ደረጃ ዝቅ አድርገው ማየታቸው ሪሊ እሳቸው እረኛ ናቸው የመመኑ እንግዲህ ተወዳጆች ንቁ አሁን አንዳንዱ ሰው ግራ የሚጋባው እነሱ እኮ 44ቱ ታቦት ነው የሚሉት ዘመኑን አስብ በ44ቱ ታቦት የተባለበት ዘመንን አስብ እኛ አሁን 44 ታቦት ብቻ አይደለም ያለን በሺዎች የሚቆጠሩ ደብራት አሉ ደብራት ደግሞ ላይሰንሳቸው ታቦቱ ነው ታቦቱ ደግሞ የጌታ ስጋና ደም የሚፈተትበት ነው እኛ ታቦት የሌለው ደብር የለንም ያልከበረ ደብር አይባልም እና ካደጋ ከመጣብን ነገር የተነሳ 44ቱ ታቦት በየት ክልል በማዘመን ብለ ቅዱስ ቱፊት አጥና አሁን ግን 44 ብቻ አይደለም በሺዎች የሚቆጠሩ ታቦታት አሉ አንዱ የክርስቶስ ስጋና ደም የሚፈተትበት ይሄም ጆሮ ጠገብ ያደነዘዘ ሐሳብ ስለሆነ እውነታው ይሄ ነው ግልጹን መናገር ስላለብን ማለት ነው ቀረቧት ኦርቶዶክስ እወቋት ኦርቶዶክስ አገር ነች አሁን ቀጥዬ ማነሳላችሁ ነገር አለ ኃይለ ሥላሴ ኦርቶዶክሳዊ ናቸው አፄ ዮሐንስ ኦርቶዶክሳዊ ናቸው አፄ ምኒልክ ኦርቶዶክሳዊ ናቸው ኦርቶዶክሳዊ ከኃይለ ማርያምና ከአብይ ውጪ በድካምን በብርታት ይሁን መለስ ዜናዊና መንግስቱ ኃይለ ማርያም ኦርቶዶክሳዊ ናቸው የሚከተሉት ርዕዮተ ዓለም ግን ሃይማኖትን የሚፈቅድ ስላልነበረ ነው እናንተ ግን ኃይለ ማርያምና አብይ ሃይማኖታዊ ዛሬ ምንድነው ያደረጋችሁ ያላችሁት
ኃይለ ሥላሴ እኮ እንደናንተ እኮ አላደረጉም። በነገራችን ላይ አፄ ኃይለ ሥላሴ እንደናንተ አላደረጉም። አገሪቷን እታች ከታችኋት ህዝቡ በእንዲህ ሁኔታ እንዲበላ አድርጋችሁ ከዛ ትፎክራላችሁ፣ አሜን በሉ እያላችሁ። ብፁዕነታቸው ከሐሰታዊ ትርክት እንውጣ፣ እውነታው ይህ ነው፣ አትግደሉን፣ በሚመጡና በሚሄዱ ፖለቲከኞች ህዝብ ንቃ፣ ምን አደረገች እች ቤተክርስቲያን የሚል ጠንካራ መልእክት ሰጥተዋልና የተወሰነውን አስገብተንላችኋል። እንውላለሁ እላለሁ። እኔ ከወዲሁ ልሰናበት። የብፁዕነታቸው ቃል እንስማና ቡራካቸው ይድረሰን። ከዛ በኋላ ጾም በገባ ጊዜ ሁሉ በኡጋንዳ ያለች ቤተክርስቲያን የምታቀርበው ምህላ አስከትዬ እጨርሳለሁ። በሌላ ሐሳብ እስክንገናኝ ቸረን ሰንብት። ጠቃሚ ሐሳብ ካገኛችሁ ላይክ እያደረጋችሁ ጡ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከወዲሁ ልሰናበት ነው። እያንዳንዱ ተራ በተራ አይቀርለትም። ሙስሊሙ ራሱ አይቀርለትም። ዲያብሎስ ለራሱ ያዘጋጀው በዓለም አቀፍ ያዘጋጀው ክፍል ነው። በጣም ጨካኝ ነው፣ አረመኔ ነው። ምክንያቱም ቢገል በሰማይ እኮ ብዙ ነገር የሚጠብቀው አለ፣ ጥሩ ነገር ይጠብቀሃል እየተባለ ነው። ቢያርድ አሁንም እኮ እውነት ቀናነቱ ካለ እኮ አሁን ባርስ የሚሆን በሌላው እኮ አሁን ቀናነቱ ካለ እኮ ራሳቸውን እንዲጠብቁ ማድረግ ይቻላል። በጣም ቀላል። ይቺ ቤተክርስቲያን እስቲ ተመልከቱ፣ ፊደልን፣ ቋንቋን፣ ታሪክን፣ ስነ ህንፃን። መቼም ኢትዮጵያ ታሪካዊት ሀገር፣ ጥንታዊት ሀገር ለመባል ያበቃት እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን። ግን ከንጉሱ መንግስት መገልበጥ ጀምሮ ጠላት ወጣት ፖለቲከኞች የንጉሱን መንግስት የጣሉት ቁጥር አንድ ጠላት ኦርቶዶክስ ቤተክርስቲያን። ለምን ሲባል ከነገስታቱ ጋር አብራ ነበረች እና ምን ታድርግ? ሲኖዶስ አልነበራት፣ መዋቅር አልነበራት። የበላይ ጠባቂዎቹ ነገስታቱ ናቸው። የትጠጋ ይሄው ዛሬ ጠቅላይ ሚኒስትሩ ሚስቲቱ ፕሮቴስታንት ስለሆኑ አይደል ይሄ ሁሉ ፓስተር ዛሬ ደጋፊ ሆኖ? ለምንድን ነው? ነገ ጧት መሐመድ ቢቀመጥ ደግሞ ሙስሊሙ በሙሉ ደጋፊ ነው የሚሆነው። ይሄ ሰው ልጅ ባህሪ። የምርጫም ሰሞን አይታችሁ እንደሆነ ሁሉም ትንቢት ተናጋሪ ነው። ጥሩ ነው። እኛ ምን ሁሉም ትንቢት ተናጋሪ ነው። ገና እኛ 100 ዓመት እንትን ማለት ለምን ያ ላይ ያለው የነሱ ሃይማኖት ስለያዘላቸው ነው። ኦርቶዶክስም እኮ ይሄው ነው። ምን ማድረግ ነበረባት ያን ጊዜ? የድጓ መምህራን፣ የቅኔ መምህራን፣ የመጻሕፍት መምህራን፣ እነዚህ አብነት መምህራን ከውሻ ጋር እየታገሉ በቁራሽ እንጀራ በጥሬ ተምረው እንደገና ደግሞ በቁራሽ እንጀራ በጥሬ እያስተማሩ ነው የልካቸውን ነው። ይሄን ብራና ፍቀው ቀለም በጥብጠው ብዕር ቀርጸው ደሞዝ ሳይኖራቸው ታሪክ ያቆዩ እኮ በረሃብ ቀበቶ ታጥቀው ነው። ስለዚህ ያም ተነስቶ ኦርቶዶክስን፣ ደርግም ተነስቶ ኦርቶዶክስን ያለው መሬቷን ቤቷን በሙሉ ወሰደ። እጂ ራስሽን ቻይ። ምን አደረገች እቺ ቤተክርስቲያን? የገሃነም ደጆች አያሸንፋትም። የገሃነም ማለት የዲያብሎስ የአጋንንት ኃይላት አያሸንፋትም። እስካሁን ድረስ እቺን ቤተክርስቲያን የኛ ጌታ በረቀቀ ጥበቡ አቆይቷታል። አሁንም ያለው ፈተና የበለጠ ያጠነክራታል። የሰማዕታት ደም የክርስቲያን ዘር ነው ይላል። የበለጠ ያበረታታል። ክርስትናው እየነጠረ ይሄዳል እንጂ የምትሆነው ነገር የለም። ለገዳዮች ግን እግዚአብሔር ይማራቸው። የምትሆነው ነገር የለም።
I'm
ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ
ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ